ሰላም የሙዚቃ አፍቃሪያን እንደምን አላችሁ? ይህ ያ ሙዚቃ የተሰኘው ፖድካስታችን ነው። የዛሬውን ፕሮግራም እየመራው አብሬያችሁ የምቆየው እኔ ጥላሁን ሰማሁ ነኝ። የዛሬው እንግዳችን ደግሞ እጅግ በጣም የምንወደውን የምናደንቀውን ታዋቂውን ሙዚቀኛ እንዲሁም ዜማ ደራሲ አሙዬን እኛ ስንጠራው አሙ ነው የምንለው አህመድ ተሾመ ሶፊያን ይዘን መጥተናል። እንኳን ደህና መጣህ አሙዬ። እንኳን ደህና ቆየህ ጥልዬ፣ እንዴት ነህ? ከሁሉም በፊት እንግዲህ እንኳን ደስ ያለህ ልልህ እወዳለሁኝ። ይህን የምልበትን ምክንያት ከ5 ቀን በፊት ታዋቂው የሚክሲንግ እና የማስተሪንግ ባለሙያ ሰለሞን ኃይለማርያም ስቱዲዮ ሲሄድ አንተና ሰሌ ደግሞ የመጨረሻውን ሙዚቃን ማስተር እያደረጋችሁ ነበር የደረስኩት። አለቀ አልበምህ? አልሐምዱሊላህ ኦልሞስት አልቋል። በቃ አልቋል። በጣም ረዥም ጊዜ ነው በጉጉት ያስጠበቅከን። በጣም ረዥም ጊዜ። ያው በጣም ይሄ ደስ የሚል ዜና ነው። ስለዚህ እንኳን ደስ ያለ። እንኳን አብሮ ደስ ያለን ጥልዬ። ያ ሙዚቃ የአባታችሁ መጽሐፍ የተጻፈ እንደነበር አውቃለሁ። እና ታሪካቸው ብዙ እንደሆነ አውቃለሁ። ግን ባጭሩ እስኪ ስለ አባትህ ትንሽ ንገረን። መጽሐፉ ሴት ደረሰ? ኦኬ፣ ምንድነው እሱ ብዙ ስራዎች የሰራ ሰው ነው። በደንብ የተማረ ነው። በደርጉ ዘመን አሪፍ ፖዚሽን ላይም የነበረ ሰው ነው። የቀበሌ 29 አውቶቡስ ተራ ሊቀመንበርም ነበረ። ከዛ ውጪ ደግሞ የጠቅላይ ፍርድ ቤቱ ዳኛ ነበር እና ይጽፍም ነበረ የካሊል ጂብራን እኛ ትንንሽ ሆነን ነው ያኔ ነው ተርጉሞ ያስቀምጠው። በጣም ነው የገረመኝ። ይሄ እንግዲህ ካሊል ጂብራን በጣም ታዋቂ በኋላ ላይ መጽሐፎቹ የተተረጎሙ ናቸው። ያኔ ግን ያንተ አባት ተርጉሞ አስቀምጧቸዋል። እና ከዛ ውጪ ግን ምንድነው ስዕል በጣም ይስል ነበረ። ጽሁፎች ይጽፋል፣ ክራር ይጫወታል። እኛ ትንሽ ሆነን በቃ ያሉኝ ሜሞሪዎች አሉ በጣም። እና የታደላችሁ ጥበብ ቤተሰቡ ውስጥ ነው ተቀላቀለ ፋሚሊ ነው። ፋዘር በጣም ይስል ነበር። በጣም ነው የሚስለው ፋዘር። እና መጨረሻ ላይ ደግሞ የጻፈው በትክክለኛ ህይወት ውስጥ ተንተርሶ ግን ስሞቹ ምናምን ተቀይረዋል። እና ታይትሉ እንደውም አጉቸው ነው የሚለው። አጉቸው እና አለ መታየብ ምናምን ነው የሚቀረው። ኢንሻአላህ ይወጣል። ብሩጋ ተቀምጧል መጽሐፉ። አንድ ቀን ይታተማል። አይቀርም። ሌላው አንድ በጣም ታላቅ ገናና ፊልም ሰሪን እንዳስተማሩት ያንተ አባት ሰማሁኝ። እውነት ነው? ብሩክያ እንደዛ ብሎኛል። ያው ታላቅ ወንድማችን ጅማ በነበረ ጊዜ ቲያትር ቤቱ መመረቁ ነበረ እና ያኔ ሰይጣንና ግብሩ የሚል ስራ አዘጋጅቶ ነበረ እና ጋሻ ለገሪማም እሱ ጋር ይሰሩ እንደነበር ምናምን አጫውተኛል። ባንዶ ጋሻ ልጅ ማን እንደነበረ ያወራል እሱ ራሱ በተለያየ ጊዜ። እና አባት ጋር እዛ ቲያትር ቤቱ ሲመረቅ አብረው ነበሩ እዛ። ሰርተዋል። በጣም ትልቅ ታሪክ ነው። ሌላው እንግዲህ በእናትህ ደግሞ ኢትዮጵያዊ አይደለህም አሉ። ማዘር የመናዊ ነች ግን ኢትዮጵያዊ በላት። ኢትዮጵያ እንደተወለዱ አውቃለሁ። ኢትዮጵያ ነው የተወለደችው፣ ናዝሬት የተወለደችው። ግን ምንድነው ያ አባቷ ምናምን ይሄ ንግዱ ሲጀመር አረቦች ያለ የጀመሩት የመኖች ያለ የጀመሩት ሀዲዱን ተከትለው እና እስከ እዚህ አዲስ አበባ ድረስ ትልቅ ፋሚሊ ነበር የማዘርም ፋሚሊ እና ሙቭ አድርገው ለንግድ ሲመጡ ነው እንግዲህ ማዘር ሌሎቹ ታላላቆቿ ምናምን የመን የተወለዱት እሷ ግን አዳማ ነው የተወለደችው።
በዛው አያይዘን እና ግን ሙሉ የመናይ ነች። አዎ በእናትም ማዘሯም አባቷ የመናይ ነች። ለዛ ነው እንደዚህ አይነት ቅላት የመጣው እንበል። አሁን ለምሳሌ በቃ እኔ በማዘር ወጥቼ ነው ማለት ነው እንጂ አሁን ወንድሞቼ ምናምን ጠያይሞችም አሉ፣ ጥቁር ያሉም አሉ በፋዘር የወጡት ማለት ነው። አይ እንደው አንተ ጋር ሳንደርስ ካንተ የቀደሙትን ቤተሰቦችን ትንሽ እንነካካ ብዬ ነው። ማዘር የእናቶች ቀንም ያስጀመሩት ያንተ እናት ናቸው ተብያለሁ። አዎ ምን መሰለህ ያው ለዝየራ ሄደች የመን፣ ወደ የመን ከረጅም ጊዜ በኋላ። ዝየራ ማለት ቤተሰቧን ጠይቅ ሰላም ትል። እሺ እናቷም ነበሩ በህይወት። ኦኬ እህቶቿንም ለማግኘት ምናምን እና ሄዳ እዛ ቆይታ በምትመለስበት ጊዜ ብሩክዬ እንደውም ያኔ አርት ስኩል ተመርቆ ግራጁዌት አድርጎ ናዝሬት ችቦ የሚባል የቲያትር ክበብ መስርተው ነበር። እንግዲህ ብሩኬን ያው እኔ ስለምናውቀው ነው እና ብሩኬ ማለት ትልቅ ወንድሙ ነው። አርት ስኩል የተማረ በጣም ጎበዝ ሰዓሊ፣ ብዙ ነገሮች የሰራ ነው። በኋላ እናወራዋለን። እኔም አሙዬ ስል ያው በስቱዲዮ እንዲህ በወዳጅነት ስለሆነ አሙዬ ስል ያው አህመድ ድንቢን እንደሆነ ይታወቅልኝ። እሺ አሙዬ እና ማዘር መጣ። የእናቶች ቀን እኮ የመን ውስጥ ይከበራል፣ እዚህ ለምሮ የማይከበረው ምናምን ብላ ብሩክን አወራችው ታላቅ ወንድሜ። እና እንደነገርኩ ችቦ የሚባል ቲያትር ክበብ ተመስርቶ ነበር እዛ ናዝሬት። ይህን ብሩኬ እሺ ከዛ ሀሳቡን ወሰደና ካሉት ጓደኞቹ ጋር አወራበትና ለመጀመሪያ ጊዜ በቃ በኢትዮጵያ ደረጃ ለመጀመሪያ ጊዜ አዳማ ናዝሬት ውስጥ የእናቶች ቀን ተዘጋጀ። በጣም ትልቅ ዝግጅት ነበር ያዘጋጃችሁት አሉ። በጣም የጎዳና ላይ የስዕል ውድድር በጣም ከዛ በኋላም አይተናቸው የማናውቃቸው ነገሮች እንደነበሩት የጎዳና የስዕል ውድድር ነበር። የጎዳና ላይ የግጥም ውድድር ነበረ። ቲያትር ቀርቦ ነበረ። አጫጭር ደግሞ ፕሌዎች እነሱም ውድድር ተዘጋጅቶ ነበረ። የዘፈን ውድድር ነበረ እና ያኔ እኔ መዝፈንም ምንም በጣም ትንሽ ነኝ። በጎዳናው ላይ የስዕል ውድድር ላይ ተወዳድሬያለሁ። ህጻናቶች ነበር የሚወዳደሩት ስዕሉ እና ታይትል ይሰጠናል። ያው በእናቶች ዙሪያ ነው የምስለው። አሸንፌያለሁ። ሁለተኛ ወጣሁ። ትዝ ይለኛል። በዘፈን ደግሞ ክለብ ላይ ናዝሬት ክለብ ላይ የሚሰሩ ዘፋኞች ነበር የተወዳደሩት። አበበ ከፈኔ ባልሳሳት ሁለተኛ ነው የወጣው አስታውሳለሁ። አበበ ከፈኔ ያኔ ተወዳዳሪ ነበር እሱ። በጣም ይገርም ነው። እና እኔ ሽልማት ልወስድ ታዳሚ ሆኜ ነበር ስመለከተው የነበረው። እና ትልቅ ፕሮግራም ነበር። በጣም የሚገርም ነው ማለት የነ ብሩኬን ንቃት። በነገራችን ላይ ያው ናዝሬት አዳማ የታወቀ ነው። ከዚህም በፊት ትልልቆቻችሁም እነ ነቢይ መኮንን እነ ብዙ ኃይሉ ጸጋይ ወንድምና ያለም አሁን በህይወት ነፍሱን ይማር በጣም ጀግና ደራሲ በጣም አዶኒስ ብቻ በጣም ብዙ ናቸው እንዴ አለ። ቴዎድሮስ ተክለአረጋይም የዛ ሀገር ሰው ነው። ብዙ ናቸው። ንቃቱ በጣም አስገራሚ ስለሆነ ነው በዛ እንዲህ አይነት ፓኬጅ ያለው ውድድር። ከዛ በኋላ እንግዲህ አይ ቲንክ ማዘር አረፉ መሰለኝና ቀጣይ የእናቶች ቀን ሲዘጋጅ ደግሞ አንተ በሌላ ነገር ተሸላሚ ነበርክ። ምንድነው ከ2 አመት በኋላ እስከ 3 አመት ነው እስከ 4 አመት በራሳቸው ማዘጋጀት ችለው ነበር። ከዛ በኋላ ግን ያቅምም ምንም ስለሚያንስ ትልቅ ዝግጅት ነው የሚዘጋጀው። ፓተንቱን ሴቶች ጉዳይ ወሰደው። እና ከመጀመሪያው የእናቶች ቀን ዝግጅት ጊዜ በኋላ ከ2 አመት በኋላ ማዘር አረፈች። የሁለተኛው ላይ ከሶስተኛው ላይ ፕሮግራም ሲዘጋጅ ማዘር የለችም ነበር በህይወት። እና እኔ ደግሞ ያኔ ክበብም ጀምሬያለሁ ምናምን ቲያትርም ጀምሬያለሁ መስፈንም ጀምሬያለሁ
ግን ገና ተማሪ ነበርኩ። ክበብ እና አንድ የእናት ዘፈን አዘጋጅቼ በዛ ልዩ ተሸላሚም ሆኜ ተሸልሜያለሁ። በጣም ይገርም ነው። እንግዲህ የጀነት ያርጋቸው። አሜን ማዘርን። ወደ አንተ እንመለስ። እንግዲህ አሁን ትልልቆች ይሄን በእነ ብሩኬ ክበብ ነበራቸው። ከዛ ደግሞ እናንተ ደረሳችሁና ክበብ መሰረታችሁ። እዛ ተዋናይ ነበርክ። ከዛ ወደ ሙዚቃ መጣ። ወደ ሙዚቃ ነው። አንደኛው መጀመሪያ እስቲ የዛን ጊዜ የነበረው የክበብ እንቅስቃሴያችሁ አሁን በደንብ ሲወራልኝ ቢግ ነው፣ ትልቅ እንቅስቃሴ ነበር። እሱን ጨምረህ ያንተ አስተዋጽኦ ምንድን ነበረ? እንዴት ነበር? ኦኬ ያ ወቅት ላይ በጣም ትኩረት ተሰጥቶት ይሰራበት ነበረ በኤችአይቪ ዙሪያ። ኦኬ እና በመላ ሀገሪቷ ክበባቶች ምናምን በጣም ብዙ ነበሩ። አሁን እኛ ለምሳሌ ናዝሬት 20 ቀበሌ ነበር ክበባት። ለምሳሌ ሴፍ ዩር ጄኔሬሽን ሚኪ የኔ ደሃ ሴፍ ዩር ጄኔሬሽን ነበር የሚሰራው። እንዳልኩ እነ ብራዘር ችቦ፣ ሌላ አንድ ወንድም አለኝ። እነሱ ደግሞ ዘቢብ የሚባል ቲያትር ክበብ 14 ቀበሌ ውስጥ እነሱ ነበር የሚሰሩት። የኛ ደግሞ ንጋት ይባላል። እና ራሳችን የመሰረት ነው። ከሁሉም በእድሜ ትንሾቹ እኛ ነን። ግን እውነት ለመናገር ያው ታሪክም ስለሆነ በደንብ ሜሞሪው ብዙ ሰው ጋር ስለሚኖር ምንም የተደበቀ ነገር የለውም። በጣም ተጽዕኖ ፈጣሪ ነበረን። አክቲቭ ነበራችሁ? አዎ በጣም ጩጮች ነን፣ ንቆች ነን ምናምን። በየ15 ቀኑ እናዘጋጃለን። እና በየ15 ቀኑ ስናዘጋጅ ምን ስነጽሁፍ ምሽት የምታዘጋጅ? በየ15 ቀኑ አይደለም፣ ሙሉን የያዘ ቲያትር ይቀርብበታል፣ ዘፈን ይቀርባል። የኪነ ጥበብ ምሽት ነው። ግን አይመሽም። ከያው 8 ሰዓት ይጀመርና 12 ሰዓት ተኩል ምናምን የሚያልቅ ነው። እና ዌርነስም እንሰጥበታለን። ገብተዋል። የሚሰሩትም ቲያትሮች ምናምን በአስተማሪ ቲያትር በኤችአይቪ ዙሪያ ምናምን ነው። እና ያ እኔ ግን የዚህ የኪነ ጥበቡ ዲፓርትመንት የኪነ ጥበብ ቲያትርን መወሰን፣ ዘፈኖችን ማሳለፍ፣ ዘፋኞችን ሰምቼ መቅጠር ምናምን፣ ብቻ በአጠቃላይ በአርቱ ዙሪያ ኃላፊ ነበርኩ። ኃላፊነት ተሰጥቶኝ ይሄ ቢሮ ነገር ምናምን አልፈልግም ብዬ ገምጋሚ ሆናል። እሱን ነበር የምሰራው። እና በየ15 ቀኑ አንድ የራስ ዘፈንና አንድ ደግሞ የሰው ነበር ማሰራው። እና ያኔ ነው ዜማ የሚሰራው። ያኔ በፊት ነው ዜማ የራስ ዜማ ተሰራ ነበር ያኔ። አዎ መዝሙሮች ምናምን እየሰራሁ እንዲቀርብ አደረግ ነው። ከየት አመጣው? ከየት ተማርከው? ይሄ ነገር እኮ በትምህርት ነው ብለህ ነው ማለት ከላይ የሚሰጥ ተስጦ ነው። ከዛ በኋላ ነው ከሰዎች ጋር በመኖር ያው ሙዚቃ ውስጥ ስትቆይ ደግሞ የተለያየ ኤክስፒሪየንስ እያዳበርክ ትመጣበታለህ እንጂ ተስጦ ነው። ግን አይ መጀመሪያ አሁን ዜማ እንደምትችል ዜማን ለመሞከርስ እንደው መጀመሪያ ላይ የሞከርከው የት ነው? ይሄ ለዚህ ትልቅ ድርሻ አላት ብዬ ማስበው 5ኛ ክፍል ሙዚቃ መምህሬን ቲቸር መስታወት ትባላለች። እሷ ትልቅ ድርሻ አላት ብዬ አስባለሁ። ምን ታደርግ ነበር መሰለህ? ያው ከ10 የሚሰጡ ማርኮች ላይ ምናምን ግጥም ታመጣና ዜማ ድረሱ ትለናለች። እሷ ይዛ መጣ ግጥም። አዎ ደስ የሚላትን ግጥሞች ምናምን እስቲ በዚህ እንደ ፈተናም ነው ገባኝ። ከዛ እንሞክራለን እና አንድ ልጅ ሁለታችን የሆነ 1-3 ልጆች በደንብ የተሻለ እንሰራ ነበር በዛ ጊዜ እንኳን። እና ያ ነገር ነው እየዳበረ የሚመስለኝ። ይገርም ነው ማለት በዛን ጊዜ ይኸው እንደዚህ አይነት አንተን የመሰለ ዜማ ደራሲ አፈራች። አልሐምዱሊላህ ቀላል ነገር አይደለም። አመሰግናታለሁ በጣም በእውነት መመስገን ይገባታል። አዎ ቀላል ነገር አይደለም። እሺ ስለዚህ
ኦሬዲ ኤክስፒሪየንሱ ነበርህ ማለት ነው ሰርተህ ሞክረኸው ደፍረህ ሰዎች ወደውልሃል አዎ ስለዚህ መስራት ጀመርክ የምታስታውሰው አለ የሰራው የሚገርም ነገር አሁን ለምሳሌ አሁን በየ15 ቀኑ ከሚወጡ መዝሙሮች መሃል ያኔ መዝሙር የነበረ ከዛ በኋላ ዘፈን ይሆናል ለምሳሌ በጣም ተወደደ ዘፈን ሚኪ እንደነገርኩ ክበብ ይሰራ ስለነበረ አዎ መዝሙሩን ያቀዋልና ያ አልፎ እዚህ አዲስ አበባ መተን ክለብ ከጀመርኩ በኋላ እንዳጋጣሚ እኔ የምሰራበት ክለብ ሰው ሲፈልግ እሱን አምጥቼው አብረን መስራት ጀምረን ነበርና ያቺን ዘፈን በዘፈን ደስ ይለኛል አለኝ የትኛዋን ስላት ስለው ግርማ ሞገስ ይነሽናል ግርማ ሞገስ ይሄነሽ የሚለው ዘፈን መዝሙር ነበር እንዴት አይነት መዝሙር እንደነበርማ መስማት አለብኝ እንደውም ፊውቸሪንግ ነበረበት ያ በጣም ይሄ ያኔ የነጎሳይ 5 ቴክ ምናምን ወጥቷል ነበር ቴክ 5 እና እንትን ቴዲ ራጋ ቤቢ ገርል ባክሽ ነይለት ምናምንና እና ቪዲዮ ቤቶችም ምናምን ስለነበሩ ይሄ ፐርም ምናምን ፋሽን መጥቶ ነበር እነ ሻባራንክ ምናምን ይባሉ ስታይሎች ነበሩ ኢቲቪ ሚውዚክ ብቻ ምንድነው ዘራፕ ጨዋታ ምናምን በቃ የተጀመረበት ጊዜ ነበር ነገር ነው ሆሊውድ ጋዜጣ ነበር በቃ ቀላል ዴፓሪ ምናምን የተጀመሩበት ወቅቶች ነበሩና ፊውቸሪንግ አለው መዝሙሩ በጣም ያስቀኛል ታላስታውስከኝ አራንዴ ታላስታውስም ስለዚህ ሜሞሪ አይደል የሰው ልጅ ትዝታውን ይዞ ካልኖረ እኮ ልክ በጣም እና ሲጀምር ብታይ ግጥምም አልተቀየረም ግርማ ሞገሴ ነሽ እጹብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ የግሌ ነሽ የብቻዬ የፍቅር ሀሁ ጅማሬ የግሌ ነሽ የብቻዬ የፍቅር ሀሁ ጅማሬ ዋን ቱ ዋን አንድ ለአንድ ነገር መሆኑ ነው ከዛ እንሳቅ ፊቸሪንግ ልበል እንሳቅ ያው ቀላል እቷወላለሽን በቅዳ አድርጊ ላላስፈላጊ ጽንስ እንዳትዳረጊ በልጅነት እድሜ በዚህ የሳት ዘመን በስሜት ታውረሽ ስትጂ በጭፍን ላላስፈላጊ ጽንስ ትዳረጊና ወየጉርቲ ያለሽ ወድቀሽ ከፈ እና ግጥሙን ምናምን የሚጽፈው ስለሺ ነበር ስለሺ የክበባችን ኃላፊ ነበር ማወራኮ እነዚህ ጊዜያቶች ደስ ይላሉ ብቻ አልহামዱሊላህ እኔ ከአምስተኛ ክፍል ጀምሮ ነው በቃ ሰኔ 30 ሲዘጋጅ ምናምን የካርድ የሚሰጥ ምናምን እንዳጋጣሚ ደግሞ ደስ ይላል ሶስታችንም የኔ ታናሽም የታናሽም ራንክ ተማሪዎች ነበርን የራንክ ተማሪዎች ነበርን ያ ደግሞ ፋዘር የታሰርበት ወቅት ነበርና በቃ ማዘርን ደስ እናሰኛት ነበር እኛ የራንክ ተማሪዎች ነበር በዛ ፕሮግራም ላይ ደግሞ በዛ በሰኔ 30 ላይ ደግሞ በቃ በጣም ተሳትፎ አድርግ ነበር በጣም ማለት ሃይ ስኩልም እያለ የመጨረሻ ዝነኛ ነበርክ ማለት ነው ዝናን አውቀው ነው የመጣው ማለት ነው ኦሬዲ ኦልሞስት ናዝሬት ላይ በደንብ እንታወቅ ነበር ፌመስ ነህ በደንብ ማለት እንደዚህ አክቲቭ የሆነ ሰው ስለ እኛ ብቻ አለን በጣም እንቅስቃሴ ነበር እንዳልኩ አሁን ሲዘጋጅ እንዳለ ወጣቱ እዛ ነበር የሚውለው በእውነት ይሄ ነገር በየቀበሌው ፕሮግራም ይዘጋጅ ነበር እና ጄኔሬሽኑ ራሱ ትውልዱ ራሱ ያምራል እኔ አላውቅም እኔም ጋር ስለማስታውሰው እኮ ነው ይሄ ኤችአይቪ ብዙ ሰው ቢቀጥፍም በጣም ከባድ ጉዳት እንዳለ ሁሉ በሆነ ጎን ደግሞ እሱን ለመከላከል ሲባል ኃይለኛ የአርት እንቅስቃሴ ነበር በየሀገሩ ማለት ነው ቤተሰብ መምሪያ እንደዚህ ኤችአይቪ ክበቦች ምናምን ነገር በጣም ብዙ ሰዎችን አፍርተዋል ሳይሆን በደንብ አዌርነስ ኖሮን እንድናድግ አሁን ካውንስል አገልግሎት እንሰጥ ነበረ ላይብራሪ ነበረን ራሳችን መጽሐፍ አሰባስበን ምናምንና የሆነ የታነጸ ትውልድ አሁን እኔ አስታውሳለሁ 91 92 93 94 በደም ሜሞሪ ያለኝ ሰፈር ውስጥ ራሱ እኮ መጽሐፍ ይከራይ ነበር
በጣም አስበዋል። 5 ሳንቲሜትር ያየና ነበር። አይታሰብም። የለም አሜዚንግ ነው። እና እንደው HIV ያህል ከባድ በሽታ ሳይመጣብንም ይሄ ነገር ቢደረግ ይጠቅማል እንዳገር ማለት በጣም ጥቅሙ እንጃ። አሁን እንደዛ አይነት ነገር አላይምና እንግዲህ ይሄ ክበባት መኖሩ እውነቴን ነው የምልህ በደንብ ትልቅ ጥቅም ነበር። ምንም ጥያቄ የለውም። ምክንያቱም ስልጠናም ይሰልጠናል። ነፍሳቸውን ይማራውን ጋሻ በተመኩሪያ ያኔ ልጅ ሆነን ነው የምናውቀው መጥቶ ኮርስ ይሰጠን። ሙዚቃ መሳሪያ ነበራችሁ? ልክ ብቁ እንደሆንክ ሲታወቅ ልክ ከዛ በኋላ መስሪያ ቦታ እንዳለ ከታወቀ በኋላ እንቅስቃሴ ይታይና ተሳትፎ ይታይና መሳሪያ ይገዛላል። እርዳታ ድርጅቶች ነበሩ? DSW የሚባል ትልቅ ድርጅት ነበር። እሱ ሴፊር ጄኔሬሽን ጋር አብረው ነው በየሀገሩ አዳማ ናዝሬት ብቻ አይደለም እንዴ በመላው ሀገር ትልቅ እንቅስቃሴ ነበር አስታውሳለሁ። ከዛ ካሴት ሁሉ ሰራችሁ? ምንድነው እሱ አጋጣሚ መሰለህ እንዳልኩ ይሄ ድርጅት በየሀገሩ ነው ያለው ብዬ የለ ያወዳድራል። አንድ ላይ ደግሞ የምንገናኝበታለን የሆነ ጊዜ ከናዝሬት አሪፍ የሆነው ክበብ ከዛ ደግሞ ምናምን የሆነው ታጣና ለምሳሌ ናዝሬት ውስጥ 20 ቀበሌ ክበብ አለ አላልኩክም? ከዛ ውስጥ ትወዳደርና ቶፕ ከሆንክ ትመጣለህ። ልክ እንደዛ ውድድር አለ። ያኔ አሁን ማስታወሰው ለምሳሌ ካስዬ አሁን ነው የሚዘፍነው ካስዬ ነው እሱ 40 ምንጭ ክበብ ውስጥ ይሰራ ነበር። ያኔ አስታውሳለሁ። መዝሙሩ ላይ ተካቷል። ሜጋ ነው መጥቶ የተቀረጸው። ስለዚህ ከየሀገሩ አሁን እንግዲህ ካሴት ነው ያሉኝ። አሁን እንግዲህ እኛ HIV ላይ የምናውቀው የናስቴር የምን ለገለገ የምን ዘናዘና እነዚህ የነነዋይ የHIV ካሴቶች ይሰሩ ነበር። አሁን ታች ያላችሁትም የክበባት አሪፍ የሆናችሁትንም ሰብስበው ደግሞ ካሴት ያነሱም ያወጣው ድርጅት ይሄ ያልኩ ድርጅት ነው። ከዛ በኋላ ግን ሰከንድ ራውንድ ምንድነው ደግሞ ክበብ ላይ ይሳተፉ የነበሩ ዜማም ይስሩ ደግሞ ተባለና እነሱ ከሰሩ በኋላ ደግሞ እኛ ሰራን። በመላ ሀገሪቱ ተወዳደረና እንዳልኩ እንግዲህ ዜማ መስራት የጀመርኩ ልጅ ሆኜ ነው። በቃ የኔ ዜማ ተመረጠ። 2 ስራ ነው 3 ስራ ነው ተካተተ የተመረጠ። ከመላው ሀገሪቱ ተወጣጡ ዘፋኞች ነበሩ። እዚህም አዲስ አበባ ላይ ዋናው ሄድ ኦፊሱ ሴፍ ጄኔሬሽን እነሱም ያዘጋጁት መዝሙር ነበረ ምናምን እና በባንድ በደንብ ስቱዲዮ ገብታችሁ ለመጀመሪያ ጊዜ ስቱዲዮ ገባ እንዴ? ለመጀመሪያ ጊዜ ሜጋ ስቱዲዮ መጥቼ እንደዚህ ነው ስቱዲዮ ማለት ምናምን ብዬ ገርሞኝ። ሁለቱንም አንተን የዘፈንካቸው ወይስ ሌላ ሰው? ዜማው ነው። እኔ አንዱ ላይ ተካትቻለሁ፣ ሁለቱ ላይ ደግሞ ሌሎች የኛ ክበብ ልጆች ሌሎች ዘፋኞች ናቸው እና ወጥቷል በካሴት። ብዙን ካሴቱን ስለ ለገበያ አይደለም ይሄ ያው ለትምህርት ምናምን ነው ስለሆነ እዚያ ካገኘነው እንሞክራለን። አይ ሰምቻለሁ ቪዲዮዎቹም ኢቭን ንጋት ያላችሁ የነበሩትን ፕሮግራሞች ተቀርጾ እንደነበረ አንድ ዶክመንተሪም ተሰርቷል። እዛ በነበራችሁ አለ ዶክመንተሪም የተሰራ ዶክመንተሪ እሺ ብናገኘው ፈልገን ትንሽ እንደው በልጅነትም እንደምትመስል ሰው ቢያይ አይጠፋም፣ ደስ ይለኛል። እንፈልገዋለን። ያው ነኝ አታስብ። ያው በጣም አሪፍ ነው። ይህ ያ ሙዚቃ ፖድካስት ነው። አብሮን ያለው ዛሬው እንግዳችን ደግሞ እጅግ ታዋቂው ድምፃዊና ዜማ ደራሲ አህመድ ተሾመ ሶፊያ ዲምቢ ነው። ጨዋታችን ይቀጥላል። ሼር ማድረግ፣ ላይክ ማድረግ፣ ሰብስክራይብ ማድረግ አትዘንጉ። አሙዬ እንግዲህ ናዝሬት በጣም ብዙ ታሪክ ነው ያወራህን። አንድ ጊዜ ግን የወንድሙን አንድ ነገር ሰርቀ ጠፍታ ነበር አሉ። ምን? ጫማ ሰርቆ ጠፍቶ ሰርቄ እኮ አለ
እንግዲህ እንዳልኩ ክበባችን በቃ ቶፕ ሆነ እና እኔ ተማሪ ነኝ ገና ኤሌመንተሪ ላይ ነን እና ምንሰራው ደግሞ መዝሙሮች ምናምን እንዳልኩ እነዚህ እንደ ራፕ ምናምን የሆነ ነገር ነው ምናምን እና ቬል ሱሪ ተዋልኩ በእቺ ቢጎዲና ወካት ምንድነው ጸጉሩ ተክለው ምንድነው የሚባለው ይሄ ቢጫ ቀይ ምናምን ገመድ የነበረው የለም አስተውስከው ቀበቶ ነው ብቻ ቀበቶም እንደዚህ መጥቶ የሚገባ ነገር ብቻ እንደዚህ አድርጌ ጠቅልዬዋለሁ ማስተውሰው ሰፍ የኔ ብራዘር ነው እና ቬል ነው ቬል ነው እና ልክ አይደለም እንዴ ልክ አይደለም እንደዚህ በቃ ጠቅልዬዋለሁ አልኩ ከዛ ረጅም ቲሸርት ነው የሚለበሰው ትዝጋለ እሱንም የሱ ነው ላጥ ያረኩበት ጫማውን ከስራ አልኩ ያልተቀጠኩበት ነገር የለም ግብዴ ግብዳ ጫማ ነው ግብዳ የዶጮ ተረቱን ታውቀዋለህ ጫማው የሚኖሩ ሰውዬ የጋሽ በላቸው ጫማ ነው የሆነ የተረት መጽሐፍ ነው በቃ እሱም በለኝ እኔ አርጌው ሳይሆን ጫማው አርጎኛል እና ለዘፈን እንትን ስቴጅ ላይ በ15 ቀን ይዘጋጃል ነበር ክበብ እና በቃ የዘፈንኩኝ አየሁት መጥቶ ብራዘር ደግሞ አላሳዝንም በጣም ተወዳጅ ዘፈን ነበር እሱን ነው የምሰራው አላሳዝንሽም ወይ በቃ ዘፈኑ ለኔ ነው የመሰለኝ እና አላሳዝንም ወይ እያልኩኝ በቃ ያው የሚደርስብኝ ነገር ነው ማስበው ቅጣው ነው ታስበው አልቀረልኝም ደግሞ ዘፈኝ እንደወረድኩ ምናምን በቃ ያው አናቂ ምናምን አይጠፋም ዋው አሪፍ ነው የሰራው ምናምን ብለው ይወጡ በቃ ወጣው እያወሩኝ አይደለ ምናምን እያልኩ ያረፈብኝ ኩርኩም እና አላይ ነው ያዙረኝ ለምቀቅ ሲያረገኝ ከዛ ቤት እንገናኝ ብሎ ሲሄድ ያሟል ምናምን አልኳቸው ለላርናጆቹ ማለቴ አሞኛል እኔ በጣም ግን ሄዶልኛል ምን ልበል ታዲያ በምን መታኝ እንዴት መታኝ ጥያቄ ስለሚቀርብ ትንሽ ብራዘር ትንሽ አንተም የተረገምክ ከየት ግን ሰምተህ ነው አይገርምም በፊት ጨዋታ እኮ ነው በፊት የነበረ ታሪክ እና ቬል ሱሪ ፋሽን ነበር ታስታውስ እንደሆነ በጣም ዌስት ሜን ምናምን ነበሩበት የገነኑበት ወቅት አልነበረ ከባድ ጊዜ አሁን ምንድነው እንግዲህ አንተ ቲያትረኛ ነበርክ ወደ ሙዚቀኛ እንዴት መጣ ምንድነው መሰለ ሁሉ ነገር ላይ ፓርቲሲፔት አደረግ ነበረ ግን የሆነ ጊዜ የራሳችን የሆነ ፕሮግራም ምናምን እናዘጋጃለን ደግሞ ኦኬ በሆነ ጊዜ በሆነ ወቅት አንዴ ምናምን እናዘጋጃለንና ያኔ ለፈን ቲያትረኞች ዘፈን ይፈኑ ዘፋኞች ደግሞ ቲያትር ስሩ ተባለ ኦኬ እና በዛ አጋጣሚ የቴዎድሮስ ታደሰን ብራዘር እንዳሉ ይሄ አሁን በኩርኩም አታኛልከው ድምጻዊ ነው ሁለተኛ ድምጻዊ ያለ ሌላ ድምጻዊ ያለ ጎበዝ ድምጻዊ ያው በተለያየ አጋጣሚ ነው እንትን ያለው እንጂ ጎበዝ ዘፋኝ ነው ኦኬ እና ያኔ እኔ የቴዎድሮስ ታደሰን ብራዘር ይሰራው ነበር በሱ ስለማቀው የቴዎድሮስ ታደሰን ሰራው ከዛ በኋላ ቲያትረኞቹን ወክለህ እሺ ከዛ በቃ ዘፈንም መስራት እንዳለብኝ ተነገረኝ ወደ ዘፈንም ገባ ሰው ወደደው ኦኬ ማለት አሰልጣኛችን የኛ ኃላፊ ነበረው ስለሽ ነበረ
አይ ዘፈንም መስራት አለብህ አህመድ አለኝ። ዘፈንም ጀመርኩ። ገጣሚው ማለት ነው ስለሽ? ኦኬ በጣም የሚገርም ነው። ቲያትር ፕሌዎች ምናምን ስክሪፕት የሚያስፈልጋቸውን ነገሮች እሱ ነበር የሚጽፈው፣ ግጥምም እሱ ነበር የሚጽፈራለን መዝሙር። ኦኬ በጣም የሚገርም ነው። ከዚህ ሁሉ በኋላ እንግዲህ 12 ጨረስክ፣ ትምህርት ጨረስክ። ከዛ ወደ አዲስ አበባ ከ12 ሳይሆን ከ10 አስካሰር ማለት የኛ ጊዜ በእኛ ነው የተጀመረው። ኦኬ ከዛ ውጤት መጣልኝ ትቸው ወደ አዲስ አበባ መጣ። ማዘርም ፋዘርም ያረፉበት ወቅት ነበረ። ኦኬ ያው መስራት እንዳለብኝ ለቤተሰብ መርዳት እንዳለብኝ ገባኝና ያው ዊዝድሮ ሞልቼ ወጣ ወደ አዲስ አበባ መጣ። ስንት ብር ይዘህ መጣ ወደ አዲስ አበባ ስመጣ? በጠቃላይ 30 ብር ምናምን፣ የትራንስፖርት 13 ብር ነበር ከናዝሬት አዲስ አበባ። አይ ምንድነው መሰለህ ይሄን የጠየኩበት ምክንያት 30 ብር የሆነው ከዛ ፊት ወንድምህን በስራ ታገዝ ነበርና ትንሽ ከፍ ያለ ገንዘብ ነበረው ሌላ ስራ ሰርቶ ስለመጣ ነው አሉ። ምን ይዘህ መጥተህ ነበር አብረህ ወደ አዲስ አበባ? እንትን ነው መጀመሪያውን ስመጣ እንግዲህ ዜማ ሰራ ነበር ምናምን አልኩክም። እኔ ካሴት ለመስራት ክለብ ሰርቼ ካሴቴ እንደምሰራ ዋናው ማለሙ አይደለ? ትልቁም ነገር እኮ ሁሌም በሰው ልጆች ላይ ሀሳብ ነው የሚቀድመው። ከዛ ይህን ምን ያህል ተገብረዋለሁ የሚለው ነገር ነው እሱ። ያንተ አቋም ማይዋዥቅ በፈጣሪ ያለ እምነት ትልቅ ከሆነ ምናምን የማይሆንበት ነገር የለም። እና መጀመሪያውኑ 10 ዘፈኖች ምናምን በ777 አቡካት ሶኒያ ቲም ዝነኛ አሁንም ድረስ እኮ አንዳንድ ስቱዲዮዎች ቼክ የሚያደርጉት አንዳንድ ብቻ ሳይሆን ብዙ ቦታ ቼክ የሚደረገው ሳውንድ በሱ ማስተር በዛ አስቀድቼ ነበረ በካሴት ዜማዎችን ሙዚቀኞቹን ማለት ነው። ሙዚቀኞችን ነግሬ ባህሉ የሚባል ሰርከስ ናዝሬት የሚሰራ ልጅ ነበረ። ይሄ ኢምፕሮቫይዝ ሲሰራ ምናምን ጎበዝ ነበረ። አስቀድቼ በስነ ስርዓት ከዛ ሴፉር ዋናው የናዝሬቱ ሴፉር ጄኔሬሽን ሄጄ አስቀዳውና ይዤ እነሱን ነገሮች ይዤ ዶክመንቶችን ይዤ አሁን የተለያየ ቦታ ውድድር ያሸነፍኩበትን ነገሮች ይዤ ምናምን የሰላም ተጓዥ መስለን የመጣው ወደ አዲስ አበባ። አዎ እና እነሱን ይዤ ነው የመጣሁት። ለሱ ማስቀጃ ምናምን ተጠቅመህበት ነው እንጂ ገንዘብ ታገኝ ነበር? ምክንያቱም የብራዘር ረዳት ነበርኩ እኔ ስዕል የኛ ፋሚሊ ብዙዎቹ ይስላሉ። ሁላችሁ? አዎ ኦልሞስት ሁላችንም ማለት ትችላለህ። እና የብራዘር ረዳት ነበርኩ የብሩኬ። አዎ ስለዚህ ይሰጠኛል። ቤት ምናምን ስገባ ያው ዳቦ ምናምን ይዤ እገባለሁ። ብቻ አጠራቅም ነበር ደግሞ ሳንቲም ለነዚህ ነገሮች አድርጌ ከዛ በኋላ የቀረኝን እሱ ያወጣተን አውጥተህ ካሴት ቀርጸን የመጣው ወደ በጣም እኮ ትጉ ልጅ ነበርክ። አልহামዱሊላህ ትጋት መቆም የለበትም ማለት ደግሞ ደስ አይልም? ደስ ይላል እኮ አንዲ ሲወራ ራሱ ተዘተው ራሱ በጣም ደስ ይላል። አዎ በጊዜውም ኑረህ ነው የምታልፈው። አሁን ደስ የሚለው ነገር ኑረህ ማለፍ ነው። ያን ወጣትነትህን ጨዋታውም ላይ ያለ ግን ደግሞ ቁም ነገሩም ላይ እንደዚህ ስራውም ላይ ስትገኝ ደግሞ በጣም ደስ ይላል። ያላችሁት ያ ሙዚቃ ፖድካስት ላይ ነው። ፎሎ ማድረግ፣ ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ አይረሳንልና ጨዋታችንን እንቀጥላለን ነው። እሺ አዲስ አበባ መጣ። አዲስ አበባ ማን ጋር ረፍክ? ያረፍኩት ዘመድ ጋር ነው። የእናቴ ዘመዶች ጋር ጦር ኃይሎች ምን አየህ ህንጻ ፊት ለፊት አረባክ። እኔ ደግሞ ምን አየህ ህንጻ ጎን ኖር ያለው ብዙ የእውነት እና ደህና ቤተሰቦች ነው እንዳልኩ ማዘርም ፋዘርም ደህና ቤተሰቦች ናቸው። እና የተለያየ እምነት ስለነበሩ
በእነሱ ምክንያት ትንሽ ራቅን ነበረ። ከዛ እርቅ ከመጣ በኋላ ነው እንደውም ከቤተሰብ ጋር በጣም መገናኘት። ሁለቱ በህይወት ካለፉ በኋላ ነው ሞር የፈለጉን እኛን። ያው የፋዘር ዘመዶች በጣም ኃይለኛ አክራሪ ክርስቲያኖች ናቸው። የማዘር ደግሞ ዘመዶች የመናይም ናቸው፣ በጣም አክራሪ ሙስሊሞች ናቸው። እና በዛ መሀል እኛ በቃ ተለያይታችሁ ነበር? አዎ። ከዛ ግን ካረፉ በኋላ ያው ተገናኘን እና እኔ መስራት ሳስብ የማዘር ዘመዶች ጋር ነው ያረፍኩት። ከዛ በኋላ መጥቼ ሯሯጥ ነበር ቲያትር ቤቶች ዜማ ሰራለሁ ላለው ምናምን። ከዛ እየዞርክ በየቲያትር ቤቱ? ማንም ዞር ብሎ አያየኝም እና ምን ይለዋል ያንዳንዶቹ ይስቃሉ ምናምን ታሰማቸዋለህ። ካሴቷን ነው የምትከፍተው? ምን ደግሞ ታደርጉ ነው? በቃል ትላለህ እንደ ትልቅ ነው ብቻ ስልህ እኔ ጋር በደንብ እርግጠኛ የሆነ ህልም ስላለኝ ኮንፊደንስ ምንም ፈራው ነገር የለም። ለምን ፈራለሁ? አይ ምን አሁን እኔም ለምሳሌ የክፍለ ሀገር ልጅ አዲስ አበባ ስትመጣ ራሱ ትንሽ እኮ አለው አይደለ ከነገሮችን ከተላመድክ ምን አንተ ከአንዳንድ ከመምጣት በየቲያትር ቤቱ ይሄድክ ጭራሽ ዜማ ቆፍጠጥ ብዬ ነው ዜማ ሰራለሁ። እንዴት ታያላችሁ? እንደ ትሞክሩልኝ ያላችሁ እላለሁ። አንዳንዶቹ ይስቁብኛል፣ አንዳንዶቹ ምናምን በቃ የለም። ከዛ የሆነ ሰርግ የፋዘር የአጎቴ ልጅ ሰርግ መጣና እዛ ሰርግ ላይ ዘፈንኩ። በዚህ አዲስ አበባ ዘፈንኩ። አበራሁኝ ሻማ ሞቃለ ጎጆዬ ሚለውን ዘፈንኩ። ተባለ። እዛ ሄድኩኝና እዛው የሰርጉ ቀን ሙሽራ ነች እኮ በቃ አንድ ነገር አርጊ እሷ ነች ያገባችው። አንድ ነገር አርጊልኝ እንደዚህ ብዬ በጆራ ፎቶ እየተነሳው ጉዳይህን አድረሰው የዘፈንኩትም ለጉዳይ ነው እንጂ። ከዛ በደንብ ኮኔክሽን አላት። በጣም በደንብ ታዋቂ በጣም ፕሮፌሽናል ሜካፐር ነች። እንደዚህ ሳይበዛ ጣሊያን ተመርቃ የመጣች ሰው በሜካፕ ኮንታክት እንዳላትም ነቄ ነህ? አዎ እንዴ ነቄ ነኝ በደንብ። ታዲያ ለምን ጥርሴ በለዘ እና እሷ ከሀረም መሶብ ባለቤት ጋር አገናኘች ከባሻ ጋር። እዛ በቃ ደሞዝም ምንም የለም አልታሰበም። በቃ በሻይ ሂሳብ ትሰራለህ ደግሞ ጩጬና አለኝ። እዛ እንዳለ የሚሰሩ እዛ የተቀጠርኩበት ክለብ የሚሰሩ ሰዎች እንዳለ ቤቢ ነው የሚሉኝ። እና የሚገርም ነገር በደንብ ታዋቂ ቤት ነበር ሀረም መሶብ። ማናልቦች ነምሷን ይማረው ትሰራ ነበር እዛ። ማናልቦች ትይዋለች ካሴቱ ከመውጣቱ በፊት ካሴቱም ወጥቶ ትሰራ ነበር። ከዛ በኋላ ግን ብዙ አልቆየችም። እዛ ጀመርኩ። በቃ የእድል ጉዳይ ሆኖ ያጎቴ ልጅ ህይወት ትባላለች እዛ አስገባች። ይገርም ነው። እና እዛ በ300 ብር ማለት ያው የሻይ ሂሳብ እና ሽልማት አለው ቤቱ። ግን ሽልማት አይሰጡኝም ነበረ። ጩጬ ስለሆንክ ነው። ዘፈንም ስለ አጥንቼ ሄዳለሁ። ዘፋኞቹ አይ እንዴ ይሄን ማኛንም ዘፈነው ምናምን ይሉኛል። እንዳጋጣሚ ሆኖ ወደ 3 ነው ወደ 4 ዘፈን ነፃ ዘፈን አገኘሁ። ማንም አይዘፍነው። ተፈቀደልኝ። ከዛ እሱ መስራት ከዛ ዘፈን ውስጥ አንዱ እንደውም ያብዱኪያር ዘፈን ነው። እሱ እንደውም በደንብ በቃ አየር በረገደልኝ። መርካቶ ሰፈሪ ምን ሆነ መሰለ የመርካቶ ነጋዴዎች ምናምን እሱ ዘፈን ተመቻቸው ይመጣሉ። እና በግሌ ስለሆነ ሽልማት ስለማልካፈል ስለነበረ ምሸልመውን በግሌ ነው ወስደው ጭራሽ ከነሱ እየበለጥኩ መጣ በዛ በመርካቶ ነጋዴዎች። ከዛ በኋላ ነው ሽልማት ውስጥ እንድገባ። በፊት አትካፈልም ነበር? አሁን መካፈል ጀመርክ? አዎ እንደዚህ እያለ በቃ አሁን ጥሩ ገንዘብ እያገኘህ ነው።
ከዛ እቁብ ጀመርኩ ከዌተሮቹና ከዘፋኞቹ ጋር እቁብ ጀመርኩና ለታላቅ ወንድሜ አሁን ላልኩ ለሙዚቀኛው ለሙዚቀኛው ለሱ ጸጉር ቤት ከፈትኩ። ያኔ በጣም የሚገርም ነው። ከበርኩ ነገረኛ ነው የሆነት ነገርኩ። ህልሜ በልጅነት ምክክ ብለን የበሰልከው ግዴታ ነው ማለት አንዳንዴ እኮ ላይፍ ያነቃል፣ ህይወት ያነቃል። አዎ እንዳልኩ ማዘር ፋዘር አረፉ፣ ተቸገርን። ደህና ቤተሰቦች የነበርነን ምናምን ፍቅር ቤተሰብ ነው። ሙሉ አዳማ ናዝሬትን ብትጠይቅ ስለ እናቴ ይነግረዋል፣ በደንብ ይነግረዋል። አዎ ምንድነው እንደውም የሰማሁት ንጋት የሚባለው ይሄ ክበባችሁ አዲስ አበባም ቅርንጫፍ ነበረው። እና አዲስ አበባ የነበሩ ልጆች ወደ ናዝሬት ሲመጡ ሁሉ እናንተ ቤት ነበር የሚያርፉ የነበሩት። ማዘር አረ የኛ ቤት ለሁሉ ቤት ነው። ሲጀመር ማዘር መንገድ ላይ የታሰው ካዛናት መጥቶ የሚኖር የኛ ቤት ማንም ያውቃል። እና እንኳን የኛ ክበብ ምናምን አለ። አሁን ከአዲስ አበባ ሲመጡ እንዳለ እኛ ቤት ነበር የሚታረፈው። እና ከዛም ውጭ እንጂ አሁን አመታዊ ዝግጅት እናዘጋጅ የለ ጨረታ ምናምን የእጅ ስራ ጎበዝ ነች። የህፃናቶች ልብስ ምናምን ሰርታ ጨረታ ታስቀርብናለች። አንዴ ማድረሳው እንደውም አንሶላ ቤት ነበር የወላይታ ልብስ ሰፍታ ሰጥታናለች። ገና ውዝዋዜ ልብስም ምናምንም እኛ ገና አልነበረን የምታቀርቡበት ራሳችን ነው የመሰረት ነው ንጋትን። ከዛ በኋላ ነው መሳሪያ ምናምን ያገኘ ነው እንጂ ስንመሰረተው በሳጠራ ቤት ነው የጀመርነው። የሙሉ ብርሃን እናት ነው ግቢ ሰጥተውን እዛ ግቢ ውስጥ ሳጠራ ሰርተን አለ አመጣልሃለሁ። እሺ በዚህ በትልቁ ምንድን ነበር በእናት ካሴት በቪኤችኤስ የተቀዱ ብዙ ካሴቶች ፈልገዋሉ። ይሄን አመጥቼ ማየትም አለባቸው የነበረውን እንትን ማለት ነው። በጣም ደስ ነገር ስለሆነ ማለት ነው። እንግዲህ ከዛ በኋላ ብሩኬ ትንሽ ስለ ብሩኬ እናውራ። ለምን ብሩኬ መጣና አዲስ አበባ ደግሞ ወደዚህ ከመጣ በኋላ አንተ መጥቶ ሰዎች አስተዋወቀ አንተን። አንደኛው ካስተዋወቀ ሰዎች መካከል ደግሞ በጣም ውቁ እጅግ በጣም እኔ ደግሞ በጣም ሞደው ገጣሚ ሙሉጌታ ተስፋዬን እንደተዋወቀው በአካል እንዳገኘው ሰምቻለሁ። እና ከብሩኬ ጀመረ። መጀመሪያ አርት ስኩል የተማረ ልጅ ነው። የሚገርም ነገር ብሩክዬ እንዳልኩ ታላቅ ወንድማችን አርት ስኩል በሚማር ሰዓት አሁን የነሱ ባች ሪቮሉሽነር ናቸው። ይሄ በጣም ኦድ ናቸው። ሞር ሀሳብ ላይ ያተኩሩ ነበር። የራሳቸው ያሳሳል ዘይ ነበራቸው ምናምን። ሌላው ቀርቶ ከአስተማሪዎቹ ጋር የለም ፍልስፍናው የራስ ፍልስፍና ምናምን በጣም የጦዝበት ጊዜ ነበር። እና ብሩክዬ ደግሞ ያነባል ምንም ገና ከልጅነቱ ነው ስዕልም የጀመረው ምናምንና ከነ ስንዷ በበጋ ጋሽ ስብሐት ጋር ከነ ሙሉጌታ ተስፋዬ ጋር ምናምን በጣም ይውላል። እነሱ ጋር መዋል ብቻ ሳይሆን በጣም ክሎዝ ፍሬንዶች ናቸው። እኔ አስታውሳለሁ ሙሉጌታ ተስፋዬ ናዝሬት በራዘር ጋር ከአንዴም 3 ምናምን መጥቶ እዛ 1 4 ቀን 5 ቀን እያደረ ሲሄድ አስታውሳለሁ። ያው እኛ ትናንሾች ስለሆነን አንገባም ምናምን እንጂ በደንብ አስታውሳለሁ። ኤኒዌይስ ምንድነው ልክ እኔ መስራት እና መምጣት ሳስብ አንዳንድ ሰዎች ላስተዋወቅህ ብሎኝ መጣና ሞገስ ተካን ሀገር ፍቅር ሄደን ሞገስ ተካን አገኘ ነው። ሞገስ ተካ ደግሞ አይናባት የሞገስ ተካ ልጅ አይናባት ነው። ብሩኬ ክርስትና አንስቷል። ኦኬ በጣም ቤተሰብ ናቸው። ሞገስ ተካ አገናኘኝ። ቀጥሎ ማን አገናኘኝ መሰለህ? ሙሉጌታ ተስፋዬ። እሺ አራሰውም በደንብ አለ የሚመጣ በደንብ እና ደግሞ በደንብ ጊዜም ሰጥቶ ነው ያወራኝ ማለት የነበረውን አፕሮች የሰጠኝን ኢነርጂ ምናምን በህይወት ዘመን ያረሰው ምን አለ
በቃ እስቲ ሙሌዋ አውሩ ከእቺ ጩጬ ወንድሜ ነች አውሩና አውሩ እስቲ አንዳንድ ነገሮች እናንተ ሙያ ውስጥ ካልገባው እያለ ይወጠበጠ ነው እና እስቲ አውሩ ምናምን አለው። ከዛ ይዞኝ ሄደ እና ወክና አድርግ ብሎኝ ይዞኝ ሄዶ በቃ እያወራኝ እንደይና እንዴት ነው አሁን ታዲያ ምን አመጣህ ወደዚህ ሀገር ምናምን አለ። አው ልዘፍን ግጥሞች እንዳልኩች ባጓ አትለይኝ የሰላም ተጓዥ ስተኛ ሁሉ አትለይኝ እና ካሴቴ ይሄው እነዚህ ዶክመንቶች ናቸው። ይሄ ደግሞ ያዘጋጀው ካሴት ነው። ግጥምና እንትን የራሴ ድርሰቶች ናቸው። እና ሲማለ ምን አልኩ አንቺ ኢትዮጵያዊ ነሽ ወኔሽ ብቻ ይበቃል ካሰብክበት ትደርሳለህ አብሽር አለኝ። እንደዚህ ቃል በቃል ያለኝ አረሰው። አቤት ሞገሱ ደስ ሲል ጢሙ እነዚህ ይህን ማርክስ እነ ሌኒን ምናምን አይነት ካራክተር ነው ያለው። ወላሂ ይሄ ጢሙ እንደዚህ አረሰውም ብቻ ሙስሊም አዎ ምን መከረ እና ትደርሳለህ ካሰብክበት አብሽር አንተ ብቻ በዚህ ኢነርጂ በዚህ ወኔ ተጓዛለህ። ፈጣሪን ከፊት አስቀድም በዚህ ወኔ በዚህ ኢነርጂ ተጓዝ እኔ ደግሞ አለሁ ከጎኔ ግን አለኝ ይሄ ሙያ በጣም ከባድ ሙያ ነውና ወደፊት ተጠንቀቅ ከአይንህ ላይ ነው ቅንድብህን የሚወስዱብህ ምናምን አለኝ። እና ያኔ በሰዓቱ አልገባኝም። አሁን ላይ ግን መውር ሙዚቃው ላይ ስትቆይ ምናምን አርቲስቱ ስሙን ብቻ ይዞ እንደሚቆይ ይገባል። ከዚህ በኋላ እንግዲህ በጣም ትልቅ እድል ነው አያሙሌን ማግኘት። በጣም ምርጥ በህይወቴ በቃ ደስተኛ ከምንድሳለህ ከምትልኝ ነገሮች ውስጥ አንዱ ይሄ ነው። ደግሞ በቃ እንደኔ ደለኛ እውነት ማን አለ? የዛን ጊዜ ወፊት ወጣ ነበር። ፖፑላር ነው በጣም ዝነኛ ነበር። በቃ ወጥቶ ነበር ማለት ነው። ያበበተካ እኮ ይቀድማል። በደንብ ይቀድማል። አሁን ያው ይቀድማል። በጣም የሚገርም ነው። እሺ ከዚህ በኋላ እንግዲህ አንድ አቀናባሪ ያገኘ ይመስለኛል። እሱ በቃ ክለብ ጀመርኩ አረመሰ ጀምሬ ምናምን ሀብታሙ ተክሉ የሚባል ኪቦርዲስት አለ። አብረን አንሰራም። ሌላ ክለብ ነበር እሱ የሚሰራው እና አረጋኸኝ ጋር ነበር የሚሰራው። ያውቃል ክበብ የሚሰራ ስለነበር እዛ ናዝሬት ውስጥ ያውቃል። እና እሱ ያኔ አሬንጅመንት ጀምሮ ነበር ከክለብ ያቀናብር ነበር። ክለብም ከክለብ ስራ ውጪ እየሄደ አሬንጅመንት ያቀናብር ነበር። ከዛ ጂክሳ አንድ ዘፋኝ ፕሮዲስ ማድረግ ፈልጋለሁ ግን በቃ ዜማ ግጥም ምናምን ጥንቅቅ አድርጎ ያለቀለት ሰው ካለ እስቲ ያስተዋውቀኝ ይለዋል። ከዛ ሀብታሙ ይሄን ነገር ያውቅ ስለነበር የኔን ልፋት የኔን ኮሚትመንት የኔን መዘጋጀት ምናምን ያውቅ ስለነበረ እሱ አገናኝ። ከዛ ሰማቸው ስራዎቹን ሰማቸው። የማን ዜማ ተካቶበታል አለኝ። አሁን እኔ ብቻ ካልኩት እኔ አያገኝ ደግሞ ሳይው አዝማማውም እንደዛ ነው። እያወራሁት ጫማ ይሄን ይሾፋል። የለም የሆነ ከሙያ ከምናምን ባሻገር የሆነ ሌላኛው ሳይድህን ሾፍ የሚያደርግ እኛ ጋር እኮ ብዙ እኮ እንደዛ አለ።